እልል በሉ፣ እልል ብላችሁ ጻፉ፣ እልል ብላችሁ ጻፉ። ያሩሲን ልነግራችሁ ነው። እልል በሉ፣ ጻፉ፣ ጻፍ፣ እልል ብለህ ጻፍ፣ እልል ብለህ ጻፍ፣ እልል ብለህ እልል በሉ። እግዚአብሔርማ ስራ ይሰራል እኮ እግዚአብሔር ስራ ይሰራል። እግዚአብሔር ስራ ይሰራል። ከአሩሲ ላይ አንድ ጋግርት ተነቅሏል። ከአሩሲ ላይ አንድ ሾተ ላይ ተነቅሏል። ከአሩሲ ላይ አንድ እንትን ተነስቷል። እልል በሉ፣ እልል በሉ። ኤፍሬም እሸቴ ይበድ፣ የሚያብድ ይበድ። እልል በል። ቅዱስ ሲኖዶስ ዛሬ የወሰነው ውሳኔ ነው የማነብላችሁ። ይኸው እየተከታተሉ ስለሆነ ነው። ይህንን አቅርብ ያሉኝን ነው ስለማምናቸው ነው የማነበው። ቀን ዛሬ ተጽፏል 11 4ኛ ወር 2018 ዓ.ም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ጽሕፈት ቤት ለብፁዕ አባ ያሬድ የሰበካ ጉባኤ ማደራጃ መምሪያና የአሩሲ ሀገረ ስብከት ጽሕፈት ቤት የሀገረ ስብከት ሊቀ ጳጳስ አዲስ አበባ በቀረበው የአጣሪ ልዑካን ሪፖርት እንደታየው በአሩሲ ሀገረ ስብከት አሁን ካለው አስተዳደራዊ ችግር አንጻር ብፁዕነቶ እስከ ግንቦት 2018 ዓ.ም ርክበ ካህናት የቅዱስ ሲኖዶስ ምልአተ ጉባኤ ላይ ድረስ የሰበካ ጉባኤ ማደራጃ መምሪያ የበላይ ኃላፊነቱን ብቻ ይዘው እንዲቆዩ ይደረግ ሲል ቋሚ ሲኖዶስ ታኅሳስ 1 ቀን 2018 ዓ.ም ባደረገው ስብሰባ ወስኗል። ስለዚህ በቋሚ ሲኖዶስ ውሳኔ መሰረት እስከ ግንቦት 2018 ዓመተ ምህረት ርክበ ካህናት የቅዱስ ሲኖዶስ ምልአተ ጉባኤ ድረስ ለጊዜው የሰበካ ጉባኤ ማደራጃ መምሪያ የበላይ ኃላፊነቶች ብቻ ይዘው እየሰሩ እንዲቆዩ የተወሰነ መሆኑን እናስታውቃለን። እግዚአብሔር ኢትዮጵያን ይባርክ። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ግልባጭ ለብፁዕ ቅዱስ ፓትርያርክ ጽሕፈት ቤት፣ ለመንበረ ፓትርያርክ ጠቅላይ ጽሕፈት ቤት፣ ቤተ ክህነት ጽሕፈት ቤት አዲስ አበባ፣ ለአሩሲ ሀገረ ስብከት ጽሕፈት ቤት፣ ለአሩሲ ዞን አስተዳደር ጽሕፈት ቤት ተብሎ ተልኳል። አለቀ አለቀ። አባ ያሬድ አሳራጁ ማለት ነው፣ አስገዳዩ ማለት ነው። አባ ያሬድ የኮታ ሹመኛው ማለት ነው። አባ ያሬድ አሩሲ ሲጨፈጨፉ ኢትዮጵያ ሄደው አሜሪካ ሄደው ዋሽንግተን ነው ሜሪላንድ ያለው ዮሐንስ የሚቀመጡት ማለት ነው። የማህበረ ቅዱሳን እንትን የሚቀመጡት ማለት ነው። የማህበረ ቅዱሳን ሴቶች ተራ ገብተው የሚመግቧቸው በአሜሪካ ኑሮ ሲቀለቡ ኖሮ ከዛ ደግሞ ገንዘብ ተሰጥቷቸው የሚሄዱ ማለት ነው። የሚሄዱ ማለት ነው። እንትን ፍሽ ያላሉ ልጆቼ ሞቱ ያላሉ ጥያቄ ሲቀርብላችሁ ዝም በሉ መሞት ዛሬ ነው እንዴ የተጀመረ የሚል ጳጳስ። ይሄ ብቻ አይደለም። የስላቁ ብዛት የነ ሄኖክ ክፍሌ የነ ሄኖክ ኃይሌ የጥመታቸው ጥመት ብዛት አሩሲ ላይ የአላፋት ዝማሬ እንዲዘጋጅ ነጭ ተለብሶ ብለው ገዳዮቹ አስገድደዋል። የኦሮሚያ እስላሞቹ አስተዳደሮቹ የዚህ ሄኖክ የሚያዘጋጀውን አይነት አዘጋጁ ብሏቸው ማስታወቂያ እየተሰራ ነው። ልንገራችሁ፣ አሩሲ ላይ አሰላ ላይ ማለት ነው። ላሳያችሁ። ጉድ እኮ ነው የምንሰማው። በመቃብራቸው ላይ ዘምሩ ተብለው ከዛ ቢኒያም ሽታዬ ይመጣና እንዘምራለን መዝሙር እና መስሎሃል። እኛ ዝማሬ አልከለከልንም። ቤተክርስቲያን ሁሌ ዝማሬ ላይ ናት። ዓለም ቢደፋ ሰማይምና ምድር እስኪያልፍ ድረስ በመከራ ብላ ያቋረጠችው ዝማሬ የለም። ማህሌቱ ተቋርጦ አያውቅም። ኮረና ዓለምን በዘጋ ጊዜ ቤተክርስቲያን ቅዳሴዋን አላቋረጠችም፣ ምስጋናዋን አላቋረጠችም። የማይደረገውን የማይሆነውን ይሄ እኮ የቸርች አይደል፣ የፓስተር አዳራሽ አይደለም። ይሄ ጌታ ቤተክርስቲያን እኮ ነው። እኛ የሄኖክ ኃይሌ ጭፋሬ የፖለቲካ ስራ ነው፣ ስርዓቱ ነው ፕሮሞት እያደረገው እያልን ያለ ነው። ሌላ ነገር አይደለም። እስከዛችን አይታችሁ ነው
የሚያዙ ባንዲራዎችን በሚመለከት እና የሚለበሱ ልብሶችን በተመለከተ በዓሉን ለየት ለማድረግ የያዝነው ፕሮግራም አለ። ከቤተክርስቲያናችን የተለያዩ አካላት ጋር ከካህናቱም ጋራ ከሰንበት ትምህርት ቤቱም ከወጣቶችም ጋር እየተነጋገርንበት ያለው ጉዳይ አለ። ልብሳችን ነጭ እንዲሆን ነው። ምርጫ በቤተክርስቲያን የተያዘው አካሄድ ነው። የሀገር ባህል ልብስ ማለት ነው። በሀገር ባህል ልብስ ሁሉም ሰው ያለውን ንጹህ ነጭ ልብስ ለብሶ በዓሉን እንዲያከብር ነው። ባለፈው ሳምንት ያደረግነውን የበዓል አከባበር አይታችሁ ከሆነ የአእላፋት ዝማሬን ልክ በዛ አይነት ድምቀት በዓሉን ለማክበር ነው ሀሳባችን። ስለዚህ ከልብስ ጋር የተያያዙ ሌሎች ጥያቄዎች መኖራቸውን እርግጠኛ አይደለሁም። በዓሉ የኛ ስለሆነ በዓላችን እንዴት ነው። ስለዚህ ባንዲራ የማይገባበትን የልብስ የተመረጠበትን ምክንያቱም አሁን ብልጽግና ሀገሪቷ ሰልጥናለች። ሀገሪቷን ሜካፕ ቀብቶ ዲኮር አድርጎ ስብሰባዎቹን ብታያቸው አውሮፓ ነው የሚመስለው። ሰው ተርቧል፣ ጫጭቷል፣ መንምኗል። መኖርና በመቆም በመሞት መካከል ነው ያለው። የብልጽግና ሰዎች ግን ስብሰባቸውን ተመልከቱ። ሱፍ ነው፣ ሞዴል ነው የሚመስሉት። ፋሽን ሾው የሚያሳዩ ነው የሚመስሉት። ካሜራው በሙሉ እንትን ነው የሚመስለው። ስለዚህ አሁንም ነጭ ልብስ ነው የሚለበሰው። በጣም ንጽት ብላችሁ ሜካፕ ተቀብታችሁ መምጣት አለባችሁ። ምክንያቱም ስንቀርጻችሁ ሀገሪቷ አድጋለች፣ ሀገሪቷ ተለውጣለች፣ ተስፈንጥራለች እንዲባል። ስለዚህ ይሄ አሁን እንግዲህ የመጣ የብልጽግና ወንጌል ኦርቶዶክስ ውስጥ ገብቷል ማለት ነው። ቤተክርስቲያን ውስጥ ገብቷል ማለት ነው። ነጭ የሌላቸውስ ነጭ ልብስ የሌላቸው እንግዲህ ቤተክርስቲያን ድሮ አዳፋም ለበሰ ጎልዳፋም ሆነ ምናምን ሁሉንም አቅፋ ነው የምትሄደው። ጥምቀት ላይ ደግሞ የሚጨፍረው አገር ባህል ያለው ይለብሳል፣ የሌለው ደግሞ ያለው ይዞ ይሄዳል። ያለም እኮ አለ የሚለው ደግሞ የማነ እኮ ነው። ሰምታችሁት የለ ባለፈው የማነ ትግሬ ነው። ይህን ስል ታብዳለህ ትታዳል። ወያኔ ነው። ወያኔ ከዚህ በላይ ምንም ሊል ስለማይችል ማለት ነው። ሰንደቅ ዓላማ አይቻልም ማለት በቃ አለቀ። ጥለት እንኳን እንደዚህ አድርገህ መሄድ አትችልም ማለት። ስለዚህ ብልጽግና ያዘጋጀውን የሄኖክ ኃይሌን እንትን እንዴት አድርገን ነው ስለማሸነፍ የምናወራው? አናወራው፣ አንችልም። በድሬዳዋ እየተዘጋጀ ነው፣ በምንት እየተዘጋጀ ነው። ገና ያርዱናል። ከእንትና ጋር ከምህረት በምን ነው የሚለየው? ምህረታ ቤኒሻንጉል ላይ ክርስቲያኑ አማራው ይታረዳል። ወዲያው የደህንነት እንትኑ ይነግረዋል። እሱ ጧፍ ግዙ ይላል። ቦሌ መድኃኒዓለም ዛሬ ዝግጅት አለን ይላል። ከዛ ያንን ከጭንቅላቱ በላይ የሆነውን እንትን ይዞ አለን በእግዚአብሔር የሉም ተተዋን ሲሉ ኖርን የሉም አለን በእግዚአብሔር ሁሉን አልፈን አለን ነው የሚሉት። አለን ይሙትን እንበዛለን። አትበዛም። ዝማሪያችን ራሱ ጸሎት ነው ይላል። ዝማሪያችን ራሱ ጸሎት ነው። ኧረ እባክህ ነው ሸቃጭ። ጸሎቱማ የማህሌቱ ነው። እሱን አደብዝዛችሁታል፣ ሸፍናችሁታል። ቤተ ክርስቲያን ስንት በዓላት ነው? የአደባባይ በዓላት ስንት ነው ያሏት? ጥቀሱ። ማንና ማን? በዚህ እንዝጋ። እሁድ ነው የምንገናኘው። እሁድ በቴሌቪዥን ገጠሩ የሚየው የጎጃሙን ቅባቴን፣ የትግሬውን መንበረ ሰላማዬን፣ የኦሮሞም ሞዳቦኩ ነው ምናምን ይሄን፣ የሄኖክን መንጋዬን፣ ቡቶክሳም ቲክቶከራሙን በሙሉ ይዩን። ያውን ከድሬዳዋ የመጣው ቲክቶከራም ስንት ብር እንዳስወጣ ስንት ብር እንትን እንዳለ እናያለን። ሰባኪያኖቹም ቀን ወጥቶላቸው ብቻቸውን ሲሄዱ ስለማይሳካላቸው 50 ሺህ ብር ኧረ በስመ አብ ወወልድ ወመንፈስ ቅዱስ፣ ኧረ በስመ አብ ወወልድ ወመንፈስ ቅዱስ፣ 100 ሺህ ብር ኧረ በስመ አብ ወወልድ ወመንፈስ ቅዱስ፣ ኧረ በስመ አብ፣ ኧረ በስመ አብ እናት ቤተ ኧረ በስመ አብ፣ ኧረ መድኃኔዓለም ያለ፣ ኧረ መድኃኔዓለም ያለ። በቦታ የነበሩት ናቸው የነገሩኝ። ስብሰባው ልክ ሊያልቅ ሲል አቡነ ሉቃስ እጃቸውን አወጡ። ምናልባት አቡነ ጴጥሮስ ከሆነ ቢሆን የሚሄዱት በጌታ በኢየሱስ ክርስቶስ ስም አልማይቲ ጎድ ጠብቁ ሊሉ ይችላሉ። ግን አቡነ ሉቃስ ጥያቄ አለኝ አሉ። ቃል በቃል በቦታ የነበሩት የነገሩኝ ነው የምናገረው። ጥያቄ አለኝ፣ የማቀርበው ነገር አለኝ አሉ።
ከዛ ሴናተሮቹ አዩአቸው፣ ሞገስ አላቸው፣ የተቀቡ ናቸው፣ ግርማ ሞገስ አላቸው። 6 ዓመት የተፈረደባቸው ናቸው በብልጽግና። ስለዚህ የሚያስተረጉም በደንብ ግን የሚያስተረጉምልኝ እፈልጋለሁ፣ በአማርኛ ነው መናገር የምፈልገው አሉ። ይናገሩ ይተረጉሙሎታል ተባሉ። ስልካቸውን አጡ። ቢኒያም ሽታዬ ስማኝ፣ አንተ ለምን አቡነ ጴጥሮስ አልሄዱም ነው የምትለው? አይሄዱም። አቡነ ጴጥሮስ ቢሄዱም የሚያመጡት ነገር የለም። የኢትዮጵያውያንን ህመም፣ የኦርቶዶክስን ህመም መግለጽ የሚችሉት ብፁዕ አቡነ ሉቃስ ብቻ ናቸው። በዚህ ሰዓት ጻፉልኝ፣ ታች ያላችሁት ብፁዕ አቡነ ሉቃስ ሆይ ቡራኬዎት ይድረሰን በሉልና ጻፉልኝ፣ በእግዚአብሔር ጻፉልኝ። የኢትዮጵያን ህመም፣ የቤተ ክርስቲያንን ህመም፣ የአማራን ህመም ይግለጽ ቢባል በአሁን ሰዓት መግለጽ የሚችለው አንድ ሊቀ ጳጳስ ብፁዕ አቡነ ሉቃስ ብቻ ነው። ብፁዕ አቡነ ናትናኤል አባቴ ናቸው። አይችሉም። ይገረፋሉ፣ አይችሉም። መግቢያም የላቸው። አሁን እዛ ሄደው ታስሮ ነበር ምናምን አለ ነገሩን። እኔ አላልኩኝም። እንትን የሚያስብል ነገር ሆኖ አይደለም። አቡነ ሉቃስ ስልካቸውን አወጡና የሚታረዱትን በእሳት የተቃጠሉትን በስልካቸው ላይ ከፍተው አሳዩአቸው። ቢኒያም ሽታዬ እየሰማኝ አሳዩአቸው። ማየት እስኪያቅታቸው እስኪዘገንናቸው ድረስ አሳዩአቸው። ይህን ያደረጉት ብፁዕ አቡነ ሉቃስ ናቸው። ይህንን ብፁዕ አቡነ ጴጥሮስ ያደረጉታል? አያረጉትም። አላምንባቸውም። አያረጉትም። ዛሬ መጥተው አብይ አህመድ ምናምን አልሰማም። አብይ አህመድን በልኩ በቁመቱ የገለጹት ብፁዕ አቡነ ሉቃስ ናቸው። ብፁዕ አቡነ ሉቃስን ስታሳድዱ የነበራችሁ ጳጳሳት ዛሬ አብይ አህመድ ሲያሳድዳችሁ ብፁዕ አቡነ ሉቃስ እግር ስር ቁጭ ብላችሁ ነው እንጂ ቡራኬ መቀበል ከብፁዕ አቡነ ሉቃስ በላይ እንጣጥ ማለት ትክክል አይደለም። ልካችሁን ማወቅ አለባችሁ። ልካችሁ ይሄ ሰውዬ በጠበጠን ሉቃስ ነው እየበጠበጠን እያላችሁ መግቢያ መውጫ ማረፊያ ያሳጣችኋቸው ሊቃነ ጳጳሳት አብይ አህመድ መግቢያ መውጫ አሳጥቶ አየር መንገድ ላይ አስሮ በካልቾ አጠናግሮ ተመለስ ወደ አሜሪካዊ ነህና ብሎ ያባረራችሁ ሰዎች ብፁዕ አቡነ ሉቃስን የመናገር ብፁዕ አቡነ ሉቃስን መስማት ነው ያለባችሁ፣ ማዳመጥ ነው ያለባችሁ። ብፁዕ አቡነ ሉቃስ ያደረጉት ይሄንን ነው። ወገኖቼ እያለቁ ነው፣ ቤተክርስቲያን ምዕመናን እየታረዱ ነው ብሎ ነው ያሳዩት። ከዛ ነው ጥያቄ የመጣው። የተነገረኝን ነው የምነግራችሁ። ከዛ ምን አሉ? እኛ እኮ አሉ፣ እቺን አስምሩልኝ፣ ቁረጡልኝ። እኛ እኮ አሉ ፈረንጆቹ፣ እኛ እኮ ኢትዮጵያ ችግር እንዳለ እናውቃለን፣ ከባድ ጦርነት እንዳለ እናውቃለን። የመሰለን ግን የዘር ነው፣ አማራና ኦሮሞ፣ ኦሮሞና አማራ፣ ትግሬና አማራ ምናምንና ምናምን እንጂ እንደዚህ አይነት ጭካኔ፣ እንዲህ አይነት ግፍ ክርስቲያን በዘር ተመርጦ መገደሉን አላወቅንም። የዋሃቢ እስላም እየፈጀን ነው፣ የዋሃቢ እስላም እያረደን ነው፣ የኦሮሞ እስላም እየጨፈጨፈን ነው፣ ዘራችን እየጠፋ ነው። ኦሮሞ ኦርቶዶክሶች፣ አማራዎች ማንንም እየጨረሱ ነው። ይኸው እሳት የገባው ይኸው የታረደው ይኸው ብለው ነገሯቸው። ብፁዕ አቡነ ኤልሳ የምስራቅ አርሲ ሀገረ ስብከት እስከ ግንቦቱ የቅዱስ ሲኖዶስ ርክበ ካህናት ጉባኤ ድረስ ደርበው እንዲመሩ በቋሚ ሲኖዶስ ተመድበዋል ማለት ነው። እንግዲህ ብፁዕ አቡነ ኤልሳ የሶማሌ ክልል ጅጅጋ ሀገረ ስብከት ጳጳስ ከሚመሩበት ሀገረ ስብከት በተጨማሪ የምስራቅ አርሲን ሀገረ ስብከት እስከ ግንቦት 2018 ዓ.ም የቅዱስ ሲኖዶስ ርክበ ካህናት ጉባኤ ድረስ ደርበው እንዲመሩ በቋሚ ሲኖዶስ ተወስኖ በቅዱስ ፓትርያርኩ በተጻፈ ደብዳቤ ተመድበዋል ማለት ነው። እንግዲህ ቋሚ ሲኖዶስ በምስራቅ አርሲ ሀገረ ስብከት ከሚገኙ ካህናት፣ አባገዳዎች፣ ሀደ ስንቄዎች፣ ወጣቶችና ምዕመናን የቀረበለትን ተደጋጋሚ አቤቱታ መነሻ በማድረግ አጣሪ ልዑክ መድቦ ችግሩን በዝርዝር ተጠንቶ እንዲቀርብለት ካደረገ በኋላ ሪፖርቱን መነሻ በማድረግ ባስተላለፈው ውሳኔ መሰረት ነው ብፁዕ አቡነ ያሬድ ከምስራቅ አርሲ ሀገረ ስብከት ተነስተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰበካ ጉባኤ ማደራጃ መምሪያ ኃላፊ ሊቀ ጳጳስነት እየሰሩ እንዲቆዩ እስከ ግንቦት ድረስ ወስኗል ማለት ነው። እንግዲህ በሳቸው ምትክ ብፁዕ አቡነ ኤልሳን
ለምስራቅ አርሲ ሀገረ ስብከት ቋሚ ሲኖዶስ መድቧል ማለት ነው። ኃጢአታችን የሚደመሰስበት፣ ሰማይ የሚከፈትበት፣ ጸሎታችን የሚያርግበት የዓመቱ አጭር ቀን ነው። እንዲሁም በተለያዩ ጊዜያት 40 ቀንና 40 ሌሊት ይጾሙ የነበሩና እድሜያቸውን ሙሉ የድንጋይ ቆብ ያደርጉ የነበሩት አራዊት ሁሉ የተገዙላቸው ውሃውን ወይን ድንጋዩን ዳቦ አድርገው ልጆቻቸውን የመገቡት ከ24ቱ ካህናተ ሰማይ ጋር የስሉስ ቅዱስ መንበርን ያጠኑት በአንበሳ ላይ ተጭነው ይጓዙ የነበሩ የእመቤታችን ውዳሴዋን ሲደግሙ ደግሞ ክንድ ከስንዝር ከመሬት ከፍ ይሉ የነበሩ ታላቁ ጻድቅ ባለብዙ ቃል ኪዳኑ አቡነ ሳሙኤል ዘዋልድባ ዓመታዊ የዕረፍት መታሰቢያ በዓላቸው ነው። እንዲሁም ደግሞ የቅድስት ክርስቶስ ሰምራ የመጨረሻዋ ልጇ ወይም 12ኛ ልጇ ብሔረ ብፁዓን የገባበት ዕለት ነው። እንዲሁም ደግሞ ወንድማማቾቹ ቅዱሳን አንቂጦስና ፎጢኖስ በሰማዕትነት ያረፉበት ቀን ነው። እንዲሁም ደግሞ ዳግመኛ በሽለት ሊቃውንት ቅዱሳን አባቶች በሮሜ ሀገር የሃይማኖት ስብሰባን አድርጓል። ምክንያቱም ብናጥስ የሚባል ቀሲስ በስደት ጊዜ የካደ ቢኖር ወይም በዝሙት የወደቀ ወይም በሌላ ኃጢአት የተሰናከለ ቢሆን አለ በንስሐ ሊቀበሉት አይገባም የሚል ፍጹም ክደትን በማመኑና በማስተማሩ የሮሜ አባቶች እዚህ ላይ መልስ ለመስጠት ተሰብስበዋል። እንዲሁም የመላእክት ሁሉ አለቃ ቅዱስ ሚካኤል የበዓሉ መታሰቢያ ነው። ይሄውም በዚህ ወር እግዚአብሔር ወደ ባቢሎን ሀገር ልኮት ናቡከደነጾር ከእሳት ውስጥ የጣላቸውን ሶስቱን ሕፃናት አናንያ አዛርያ ሚሳኤልን አድኗቸዋል። ምነውሳ ይህ በዓል የቅዱስ ገብርኤል አይደለምን ቢሉ አባቶቻችን ሊቃውንት በሚስጥር ያስማሙታል። ይህንን ሁሉ ታሪክ ከነቃል ኪዳኑ ሙሉን በዲንሲ ራክቲቭ ላይ ታገኙታላችሁ። ባዮ ላይ ሊንኩን አስቀምጬላችኋለሁ። 3 ነጥቡን ነክታችሁ ኦፕኒንግ ብሮዘር የምትሉን ስትነኩት ወደ እኔ ዩቲዩብ አካውንት ይልካችኋል። ሙሉን ታሪክና ቃል ኪዳን አዳምጡት። በድጋሚ እንኳን አደረሳችሁ። ታኅሳስ 12 ሳሙኤል አቡነ ሳሙኤል ዘዋልድባ ታኅሳስ 12 የዕረፍት በዓላቸው ነው። ኃጢአት አይሻገርብሽ ያልኋትን ዋልድባ ገዳምህን የረገጠውን ትንሹንም ትልቁንም ሴቱን የ80 ቀን ወንዱን የ40 ቀን እንደ ሕፃን ንጽሕና ጸጋን እሰጥልሃለሁ የተባሉት ስምህን የጠራ ስምህ ሲጠራ የሰማ የገድልህን መጽሐፍ የጻፈ ያጻፈ የሰማ ያሰማ የተረጎመ ያስተረጎመ ገዝቶም ሆነ አስጽፎ በቤቱ ያስቀመጠ እንዲሁም ደግሞ መታሰቢያን ያደረገ ዝክርን የዘከረና በዓልህን ያከበረውን ሁሉ እኔ ለአንተ በሰጠሁህ ርስት አንተ ባለህበት የብርሃን ከተማ ከአንተ ጋር ይኑር የተባሉት ቅዳሴ ማርያምና ውዳሴ ማርያምን ሲጸልዩ ከምድር 3 ክንድ ከፍ ይሉ የነበረ ቅዳሴ ማርያምን በመጸለይ ውሃውን ወደ ህብስትነት ይቀይሩና ደቀ መዛሙርቶቻቸው ልጆቻቸውን ምግብ ይመግቡ የነበሩት። በዚህም የተነሳ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ከሰማይ ነጭ ህብስት አመጣ የሰጠቻቸው ሲሆን ወዳጄ ሆይ እንዳንተ በፍቅር ሆኖ በእምነት ሆኖ ውዳሴንና ቅዳሴን የሚያደርስልኝን ሰው ከልጄ ከወዳጄ ጋር አማልደዋለሁ አስታርቀዋለሁ ብላ ቃል ኪዳን ገብታላቸዋለች። እኒህ ስጋህ በተቀበረበት ስምህ በተጠራበት የገድልህ መጽሐፍ በተነበበበት ገድልህ በተቀመጠበት መታሰቢያ በተደረገበት በዚያ ቦታ ፈውስና ድህነት ይቅርታና ምሕረት ይሁን የተባሉት ክብራቸው ከ24ቱ ካህናተ ሰማያት ከቅዱስ ሱራፌልና ከ12ቱ ሐዋርያት ጋር የሆነላቸው ታላቁ ኢትዮጵያዊ ኮከበ ገዳም ኃያል መነኮስ አቡነ ሳሙኤል ዘዋልድባ ታኅሳስ 12 የዕረፍት በዓላቸው ነው። ሳሙኤል ያላቸው እኮ መድኃኔዓለም ኢየሱስ ክርስቶስ ነው። አዎ ቅዳሴ አስቀድሰው ቆርበው ከመነኮሳት ወዳጆቻቸው ጋር በሚወጡ ጊዜ ቆርበው ከሚወጡት መነኮሳት ውስጥ አንዱ አስመለሰው አስታወከው። በዚህ ጊዜ ቅዱሱ አባታችን አቡነ ሳሙኤል ስለ ሥጋ ወደሙ ክብር ሲሉ ያንን መነኩሴ ያስታወከውን ቱኪያ ጎንበስ ብሎ በአፋቸው ሙሉ ለሙሉ ተቀብለውታል። በዚህ ጊዜ መድኃኔዓለም ኢየሱስ ክርስቶስ ከሰማይ ሳሙኤል አላቸው። ቀና ሲሉ 7ቱ ሰማያት እንደ መጋረጃ ተገልጾላቸው አጋዕዝተ ዓለም ቅድስት ሥላሴን በክብር እየተመለከቱ መድኃኔዓለም ኢየሱስ ክርስቶስ በሰዎች ፊት እንዳከበርከኝ እኔም በሰማያዊ አባቴ ፊት አከብረሃለሁ ብሏቸዋል። ታኅሳስ 12 የእርሳቸው በዓል ብቻ ሳይሆን ዕለተ ሰንበት ነው። ሊቀ መላእክት ቅዱስ ሚካኤል ነው። ከሁሉም በላይ ርኅወተ ሰማይ የሰማይ መከፈት ነው። ጸሎታችን የሚያርግበት ጥያቄያችን የሚመለስበት ታላቅ በዓል ነው። ታዲያ በዚህ ሰማይ በሚከፈትበት ቀን የእግዚአብሔር ምሕረቱ በሚወርድበት ቀን ጸሎታችን በሚያርግበት ቀን ማያት ማለትም ውሃዎች በሚባረኩበት በሚቀደሱበት ቀን ምን ልታደርጉ አስባችኋል ነው ዋናው። አዎ ምስጋናችንን የምናቀርብ ልዑል እግዚአብሔርን ለዚህ ላበቃን እናመሰግናለን። ጥያቄያችንን እንዲመለስ ለምንፈልግ ጥያቄዎቻችን እናቀርባለን። ዕለተ ሰንበትም ከመሆኑ ጋር ተያይዞ በዚህ ቀን በጎን ስራን ብቻ በመስራትና በማሰብ እናሳልፈዋለን። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። አሜን። ይቆየን።